ሰላም ውድ ዩቲዩብ ቻናል ተከታዮቼ እንዴት ቆያችሁ? እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየቀኑ በተለያዩ ድሮፖች መረጃ ለእናንተ እንደማደርስላችሁ ሁሉ አሁንም አዳዲስና በጣም ወሳኝ የሆኑ መረጃዎችን ለእናንተ ከዚህ በፊት ሳደርስላችሁ እንደነበረው ዛሬም ደግሞ ምርጥ መረጃ ይዤላችሁ መጥቻለሁ። ዛሬ ይዤላችሁ የመጣሁት መረጃ ገንዘብ የሚያሰሩ አፕንና እንደዚሁም ደግሞ ምርጥ የተባሉ ኤርድሮፖችን ከዚህ በፊት የነበሩ ኤርድሮፖች ስለ ሊስቲንግ ሁኔታ መረጃ ሊሰጣችሁ መጥቻለሁ። እስከ መጨረሻው ይህንን ቪዲዮ እንድትከታተሉ አሳስባችኋለሁ። አስቀድማችሁ ይህንን ቪዲዮ ሁላችሁም የምትመለከቱት ላይክ አድርጉ። ላይክ ሳታደርጉ እንዳታልፉ፣ ላይክ አድርጋችሁ እዩ። እንደዚሁም ደግሞ አዳዲስ የሆናችሁ ቤተሰቦች ካላችሁ ይህ ቻናል በጣም ምርጥና አሪፍ የሆነ ቻናል ነው። ዩቲዩብ ላይ በተለያዩ ጊዜ ምርጥ ኤርድሮፖችን እና እንደዚሁም ደግሞ ሜክ መኒ ወይም ገንዘብ የሚያሰሩ አፖችን እንደዚሁም የተለያዩ አድቨርታይዝመንት የተለያዩ ነገሮችን ለእናንተ የሚያስተዋውቅ ቻናል ስለሆነ ሳብስክራይብ አድርጋችሁ ማየታችሁን እንዳትረሱ። የዛሬው መረጃዬ አፕ ላይ ማለትም ኤርድሮፕ ላይ የድሮፕ ኤርድሮፕ እንደዚሁም ዩኒች እና እንደዚሁም ሶሶ ቫልዩ ላይ አሪፍ መረጃ እሰጣችኋለሁ። ከዛ በፊት ግን አስቀድሜ ሁላችሁም ገንዘብ የምትሰሩበትን ከዚህ በፊት ስነግራችሁ እንደነበረው ዩቲዩብ አንድ ቪዲዮ ጥሩ ቪዲዮ ሰርቼላችሁ ነበር፣ ደልቶብኛል። ማለትም ማስጠንቀቂያ እንደዚህ አይሰራም ብሎ ተናግሮ እንትን አሉ። ማለትም አድቨርታይዝ ስላደረኩኝ ኢንቫይት ስላደረኩኝ ወደ ሌላ አድርጋል በሚል ነው። ቢሆንም ያው ዩቲዩብ ጥሩ ነው፣ ምክንያቱም ለሰው ወይም ለኮሚኒቲ የማይመች ነገር ስለማያስተላልፍ እኔም ተንኪው ልላቸው እፈልጋለሁ። ሌሎችንም እንደዚህ መጠበቁ አሪፍ ነው፣ ደስ ብሎኛል። ቢሆንም ግን ይህ እናንተ የሚጠቅም ስለሆነ ግልጽ አድርጌ እነሱም ያው ትራንስሌት አድርገው ስለሚሰሙ ስለሚያዳምጡ ግልጽ አድርጌ እነግራለሁ። እኔ ከዚህ በፊት ስሰራ የነበረው አፕ ነው። ስለዚህ ሁላችሁም መስራት ትችላላችሁ። ይህ ሀላ ይባላል። ሀላ ታካና ባት ይባላል። መስራት የምትፈልጉ ካላችሁ ዲስክሪፕሽን ላይ ሊንኩ አለ። የሶስቱም ሊንክ ዲስክሪፕሽን ላይ አለ። ገብታችሁ በእነሱ መስራት ትችላላችሁ። የማትፈልጉ ደግሞ መተው ትችላላችሁ። የምትፈልጉትን ሀሳብ ኮመንት ላይ ጻፉልኝ። በዛ መሰረት ቪዲዮ ለእናንተ የምሰራላችሁ ይሆናል። ይህ ታስክ በመስራት ብቻ ሀላ የሚባለው ታስክ በመስራት ብቻ በ7 ቀን ውስጥ ታስክ ሰርታችሁ ጥሩ $10 የምታገኙበት ስለሆነ መስራት ትችላላችሁ። ታካም እንደዚሁ ገንዘብ ያሰራል። ታስክ የምትሰሩት እዚች ጋር ሩም በምትለዋ ላይ መታችሁ እዚች ውስጥ ገብታችሁ ታስክ የሚል አለ። ወደ ታች ታስክ እና ኢንቪቴሽን ቦታ አለው። በሱ ላይ ገብታችሁ ሰዎችንም ኢንቫይት አድርጋችሁ መስራት ትችላላችሁ። ታስክን በመስራት እኔ ታስክ በመስራት ብቻ ነው የሰራሁት። በቀን 2 ሰዓት ወይም 3 ሰዓት ፓርቲ ላይ ስትቀመጡ ከ5000 ፖይንት እስከ 7000 ፖይንት ይሰጣቸዋል ማለት ነው። በዚህም በሳምንት 100,000 ፖይንት ስትገቡ $10 ይሰጣችኋል። ከዛም በባንክም ይሁን በዩኤስዲቲ መልክ በኤክስቼንጆች ዊዝድሮዋል አድርጋችሁ መጠቀም ትችላላችሁ ማለት ነው። ወደ ዛሬው ወደ ኤርድሮፕ መረጃዬ ስገባ አንደኛው የሚሆነው ዩኒች ነው። ዩኒች ዛሬ በዚህ ሳምንት አንድ አዲስ አፕዴት አድርጓል። ይህም አፕዴት ምንድን ነው? ከዚህ በፊት የነበረውን ኤፍዲ ፖይንት ወደ ኤፍሲ ፖይንት ቀይሯል። ይህም ሊስት የሚደረግ ቶከን ሲሆን ሊስት የሚደረግበት ጊዜው ግልጽ አላደረጉም፣ ግን በሚቀጥሉት ወይም በዚህኛው በሚገባው ወር መጨረሻ ወይም በሚቀጥለው ወር መጀመሪያ ላይ ሊስቲንግ እንደሚኖር አሳውቋል። ኦልሬዲ ያለውን ነገር አጠናቆ ፋይናሊ ላይ እንደደረሱ ተናግረውታል። ከዚህ በፊት የሰራችሁት ፖይንቶች በ100 ከሆነ 100 ፖይንት በአንድ 100 ፖይንት ኤፍዲ በአንድ ኤስዲ ይቀየራል ብለው እንደተናገሩት አድርገውታል። እኔ 26000 ነበረው ማለትም 27700 የነበረው ወደ 277 ፖይንት ተቀይሮልኛል። ምናልባት ዋጋው ጥሩ ሊሆን ይችላል፣ ጥሩ ላይሆን ይችላል የሚለው ሊስት ሲደረግ የምንመለከት ይሆናል። ነገር ግን እኔ ጥሩ የመሆኑ እንትን ከፍተኛ ነው። ምናልባት
እስካም ካልሆነ ማለት ነው። እስካም ከሆነ ግን አይታወቅም። ብዙ ኤርድሮፖች አሰርተው በስተመጨረሻ እስካም ሆኖ ስለሚገኙ ማለት ነው። እና እስካም የመሆኑ እድል ጠባብ ነው ብዬ ነው ማስበው። ምክንያቱም አብሮ ሰራተኛ ማን ነው የሚለውን ብዙ ጊዜ ኤርድሮፖች እስካም እንዳይሆኑ ስካመሮች እንዳይሆኑ የሚያደርግ ዋናው መስፈርቱ ነው። ፈንድሬዝ ደግሞ ሁለተኛው እንትን ነው መስፈርት ነው። ስለዚህ ከነዚህ ጋር ከዚህ በፊት በሰፊው እንደሰማችሁት ከዩኒች ጋር የሚሰሩት ባይናንስ እና ኦኬክስ ናቸው። እነዚህ ሁለቱ ምርጥ ኤክስቼንጆች ከነዚህ ጋር እንደሚሰሩት ከዛም ደግሞ አብዛኛው ኤክስቼንጆቹ ከነሱ ጋር እንደሚሰሩ አሳውቀውታል። እኔ በደንብ ካየሁት ቢትጌት ብሏል። ጌታዮ ራሱ አስተዋውቋል ማለት ነው ዩኒችን። ስለዚህ እስካም የመሆኑ እንትን በጣም ዝቅተኛ ነው። በቀን 3 ፖይንት ከ1 እስከ 3 ፖይንት እያንዳንዱ ሰው ማይን እያደረገ ይገኛል። ሶሪ ቶከንን ማይን እያደረገ ይገኛል። በ24 ሰዓት የሚያልቅ ሲሆን በቀን በ24 ሰዓት ውስጥ አንዴ ከ1 እስከ 3 ፖይንቶችን ማይን እያደረገ ስለሚገኝ ምናልባት ዋጋው አሪፍ ከሆነ አንድ ቶከን በጣም ጥሩ ነገር ካለው አሪፍ ነው። ስለዚህ ሁላችሁ ማይን ማድረጋችሁን ሰዓቱን ጠብቃችሁ እንትኑን ከፍታችሁ ኦን አድርጋችሁ ኖቲፊኬሽኑ ኦን አድርጋችሁ መጠቀማችሁን እንዳትረሱ። በጣም ምርጥ ሊሆን ወደ ድሮፕ እገባለሁ። ድሮፕ ከተጀመረ ጥቂት ጊዜያቶችን ያስቆጠረ ምርጥ ከሚባሉ ድሮፖች ከዚህ በፊት ብዙ ጊዜ አይታችሁ ሊሆን ይችላል። ምናልባት ይህንን እየሰራችሁ ያላችሁ ልጆች ካላችሁ ስለሱ መረጃ እሰጣችኋለሁ። ድሮፕ እንዳለው ከሆነ ሲዝን 2 ላይ እንዳለ ይታወቃል። እንደዚሁም ደግሞ በዚህ ሳምንት ያመጣው አፕዴት ምንድን ነው? አሁን ቦትና የተለያዩ ተጽዕኖ ፈጣሪዎችን ወይም ፌክ የሆኑ ስራዎችን የምናስወግድበት ሳምንት ነው። ከዛም በኋላ ደግሞ ስለ ሊስቲንግ ሁኔታና የትኞቹ ኤክስቼንጆች ላይ ሊስት ይደረጋል የሚለውን ነገር የምናሳውቃችሁ ይሆናል ብለው በዚህ ሳምንት ተናግረው ሊስት አድርጎታል። በየሳምንቱ አፕዴትን እንደሚናገሩ ይታወቃል። በዚህ ሳምንት ያው የቻይና በዓልን በተመለከተ ጊቫዌይ እያደረጉ ይገኛሉ። በእንትን ላይ በዚህ ሳምንት ሆርስ የሚባለው ወይም የቻይና በዓል የሚባል አለ። በሱ ላይ ጊቫዌይ እያደረጉት ይገኛሉ። ይህ የፈረስ ምልክት የጊቫዌው እንትን ነው። ስለዚህ መሳተፍ የምትፈልጉ በየጊዜው ዩኤስዲቲ እየሰጠ ያለ እንትን ስለሆነ ሁላችሁም ይህንን ገብታችሁ የምትሰሩ ይህንን ኤርድሮፕ ገብታችሁ የምትሰሩ መስራታችሁን እንዳትረሱ። ምናልባት እኔ ከዚህ በፊት በተከታታይ ቶከን ቶኖችን አግኝቻቸዋለሁ። ቶን የሰራሁበት ስለሆነ ሁላችሁም መስራታችሁን እንዳትረሱ። በጣም ጥሩ የሚባል ኤርድሮፕ ነው። እኔ ቢያንስ ወደ 10 ምናምን ዶላር የሚወጣ ቶን ሰጥቶኛል ማለት ነው። እናንተም ገብታችሁ ይህንን እየሰራችሁ መጠቀም ትችላላችሁ። ሊስት ሲደረግ ደግሞ ሲዝን 2 ላይ ስለሚገኝ በቅርቡ ስለ ሊስቲንግ ሁኔታ እናሳውቃለን ስላሉት መጠቀማችሁን እንዳትረሱ። ወደ ሶሶ ቫልዩ እገባለሁ። ኦኬ ሶሶ ቫልዩ ስንገባ ሶሶ ቫልዩ እንግዲህ ብዙዎቻችሁ ሲዝን 1 ላይ ወይም መጀመሪያ ሊስት በተደረገው ላይ የተወሰነ ገንዘብ እንዳገኛችሁ ይታወቃል። አሁን ግን በዚህኛው ምንድነው እነሱ ያሉት ኤፕሪል ላይ ሊስት እንደሚያደርጉ ተናግረውታል። ነገር ግን ቀድሞ ሁሉንም ነገር አሳውቀውታል። ሊስት የሚደረገው 0.6 እንዳሉ እነሱ እንደተናገሩት 0.6 ዩኤስዲቲ ሊስት ይደረጋል ብለውታል። ከዛም ደግሞ ምንድነው የሚያሟሉት ዲኤክስ የሚባል አዲስ የመጣ የራሳቸው አፕ አለ። እሱ ላይ ገብታችሁ ምንድነው የምታደርጉት 15 ዩኤስዲሲ ወደ እንትኑ ታስገቡና በዛ ቮሊዩምን ትሰራላችሁ። እየገዛችሁ እየሸጣችሁ ቶከኖችን እየገዛችሁ እየሸጣችሁ በ15 ዩኤስዲሲ ቮሊዩምን ከሰበሰባችሁ በኋላ በዛ ቮሊዩም መሰረት ለናንተ
ቶከን የሚሰጣችሁ ይሆናል። ልክ ከዚህ በፊት የነበረውን ቀጥታ ወደዚህ ኮንቨርት አድርገው እንደሚሰጡ በዛኛውም ደግሞ ጭምር ኤሊጂቢሊቲ መስፈርት ዋናው ነው ሶዲኤክስ የሚባለው በሱ ገብታችሁ መጠቀማችሁን እንዳትረሱ። በሰፊው ይህንን ቪዲዮ ለእናንተ የምሰራላችሁ ይሆናል። ካስፈለገ ኮመንት ላይ ንገሩኝ፣ ካልሆነ ግን አልሰራላችሁም። ኮመንት ላይ ኮመንት አድርጋችሁ አሰራሩ እንዴት ነው ብላችሁ መጠየቅ ትችላላችሁ። ስለ ሶሶ ቫሊው የዛሬው ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ ባይ